ከ10 ዓመታት በፊት ባህር ዳር ዩኒቨርሲቲ በኃላፊነት ላይ ስሰራ ያጋጠመኝ አንድ ገጠመኝ ድገልጽ ነጥቤን ያጎላልኛል። አንድ የዩኒቨርሲቲው ተማሪ የዩኒቨርሲቲዎች ሻይ ቤት የምትሰራ ወጣት ጋር የአይን ፍቅር ያዘው። ቀርቦ ጠየቃት። እኔ አልፈልግም አለችው። ፍቅሩ ባሰበት። ደጋግሞ ጠየቃት። ደጋግማ እምቢ አለችው። አንድ ቀን ማታ የምትሰራበት ሻይ ቤት ድረስ ሄዶ ደበደባል። ወንጀል ፈጽመሃል፣ ደንብ ጥሰሃል ተብሎ በግቢው ፖሊሶች ሲያዝ ዘሎ የብሔር ብሔረሰብ ምሽግ ውስጥ ገባ። ብሔረሰቤን ጠርታ አንቋሻ ሰድባኛለች። እኔስ ሽሽ ብሔር ብሔረሰቤ ምን በወጣው ይሰደባል? ፖሊሶች ከምሽጉ በር ተመለሱ። የተማሪው ብሔረሰብ አባል የሆኑ ተማሪዎች ግቢው አልበቃቸው አለ። በተፈጠረው ረብሻ ተማሪዎች በጭቦ ቆሰሉ። ትምህርት ለሳምንታት ቆመ። ዩኒቨርሲቲው በዚህ ረብሻ የተሳተፉትና የተለያዩ ብረታ ብረቶችና ጩቤዎች የተገኙባቸውን ተማሪዎችን ለዲሲፕሊን ኮሚቴ አቅርቦ በደንቡ መሠረት ለ1 ዓመት ከትምህርት አገዳቸው። ይህንን የዩኒቨርሲቲውን ሴኔት ካጸደቀው በኋላ የክልሉ አስተዳደር በዩኒቨርሲቲው ቦርድ ውስጥ ባስቀመጠው ሰው አማካይነት ውሳኔው ተግባራዊ እንዳይሆን አገደ። ለዚህ የቀረበው ምክንያት ደግሞ የተቀጡት ተማሪዎች ከሁለቱ በስተቀር ወደ 29 የሚጠጉት የአንድ ብሔረሰብ አባል በመሆናቸው በብሔረሰቡ ላይ የተወሰደ ጥቃት ይመስላል የሚል ነው። ያ ተንኮለኛ አፍቃሪ የተሸሸገበት የብሔር ምሽግ የክልሉ መንግስት አጠናከረለን። በዛሬዋ ኢትዮጵያ ብቻህንም ሰራ፣ በቡድን ተደራጅተ ሰራ፣ የብሔር ብሔረሰብ ምሽግ ውስጥ ከገባ ጠያቂ የለብህም። የዛሬዋ ኢትዮጵያ እስቲ ህወሓት ኢህአዴግ በዛ 27 ዓመት የፈጠራትን ኢትዮጵያ እንቃኛል። የህወሓት ኢህአዴግ ኢትዮጵያ እልፍኟ ውስጥ የሁሉም ብሔር ብሔረሰቦችና ህዝቦች ፎቶን ሰቅላለች። ለሁሉም ዕውቅና ሰጥታለች። ይህቺ ኢትዮጵያ የእያንዳንዱን ብሔር ብሔረሰብና ህዝብ ምስል በተመሳሳይ መጠንና ቀለም ቀርጻ በተመሳሳይ ፍሬም በእልፍኟ ውስጥ አለመስቀሏ ነው። ለአንዳንዶቹ አስፈሪ ግርማ ሞገስ አጎናጽፋለች። ለአንዳንዶቹ ደግሞ አንጀት የሚያላውስ አሳዛኝነት አላብሳቸዋለች። ጠብደሌው የሚያስፈራሩና ፈርተው የኮሰመኑ ብሔሮች ፎቶ በእልፍኟ ውስጥ ፊት ለፊት ተሰቅሎ ሲታይ ሳቅ ያጭራል። የኢህአዴጓ ኢትዮጵያ ብሔር ብሔረሰቦቿን እኩል የምታደርጋቸው በዓመት አንድ ቀን ህዳር 29 ነው። አደባባይ አውጥታ ተደሰቱ፣ ጨፍሩ ትላቸዋለች። ሁሉም ይጨፍራሉ። ሌላው የህወሓት ኢህአዴግ ኢትዮጵያ ችግር በእልፍኟ የደረደረችውን ከ80 በላይ የብሔር ብሔረሰቦች ምስል በፍቅርና መተሳሰብ አቅፎ የያዘ ብሔራዊ ወይም ሀገራዊ ፍሬም አለመኖሩ ነው። የኢትዮጵያ ደማቅ ሀገራዊ መንፈስ በዘመነ ኢህአዴግ ደብዝዟል። እያንዳንዱን ብሔር ብሔረሰብ አንድ አድርጎ የያዘው የኢትዮጵያዊነት መንፈስ ብሔራዊ ፍሬም ሳይሆን የህወሓት ኢህአዴግ ድርጅታዊ ፍሬም ነው። የህወሓት ኢህአዴግ ፍሬም ደግሞ በስልጣነ ወርቀ ዘቦ የተንቆጠቆጠ ከሀገርና ከድሃው ህዝብ በተዘረፈ ሀብት የናጠጠ ነው። ጠርንፎ የያዛቸውን ብሔረሰቦችም የሚመዝናቸው ከዚሁ የሥነ ምግባር ዝቅጠት አንጻር ነው። የስልጣን ወርቀ ዘቦውን እስካላራገፉ፣ በዘርፉ ላይ የተመሰረተ ድሎትና ምቾቱን እስካልተጋፉ ድረስ ይኖራሉ። በህወሓት ኢህአዴግ ፍሬም ውስጥ ደምቆት ለመታየትና ተሰቅሎ ለመቆየት መመዘኛው ለህወሓት ስልጣን ምርኩዝ መሆን ነው። ሐሳቡን ሐሳቡ ያደረገ ፖሊሲውን ያጸደቀ ብሔረሰብ በተሰቀለበት ይቆያል፣ ይደምቃልም። ሐሳቡን የተቃወመ ፖሊሲውን የተጻረረ በተሰቀለበት ይደበዝዛል። በመሰረቱ ጤነኛ ማህበረሰብ ባለ ድርብርብ ፍሬም ነው። አገር ቀርቶ የምኖርባት ዓለም ጅማሯ ከግለሰብ ነው። እያንዳንዱ ሰው ደግሞ በዚያው ግለሰባዊ ፍሬም አለው። በየደረጃው የሚገነቡትን እስከ ዓለም አቀፋዊነት የሚደርሱ ፍሬሞችን ደግፎ ካስማ ሆኖ የሚያቆማቸውና የሚያጸናቸው ግለሰባዊ ፍሬም ነው። እሱ ከተበላሸ ሌላው ጤነኛ አይሆንም። ሰብአዊና ዲሞክራሲያዊ መብቶች ሁሉ አሟልቶ የያዘ ፍሬም ነው ግለሰባዊ ፍሬም። ከዚያ አንድ እርከን ከፍ ብሎ ቤተሰባዊ ፍሬም አለ። በዚህም ፍሬም ውስጥ ማህበራዊነት ይጎነቁላል። ይህም ከግለሰባዊ ፍሬም ውስጥ ዘልቆ የሚሸራርፋቸው ነፃነቶች አሉ። እነዚህ ግን መሰረታዊ አይደሉም።
ለምሳሌ አንድ ግለሰብ ብቻውን ሲኖር ራቁቱን በቤት ውስጥ ሊዘዋወር ይችላል። በውድቅት ተነስቶ ሊያንጎራጉር ይችላል። ትዳር መስርቶ ልጆች አፍርቶ ቤተሰብ ሊሆን የቤተሰብ ፍሬም ይህንን አይፈቅድም። ቤተሰብ እነዚህን የመሳሰሉትን ያለማድረግ ግዴታ ይዞ ይመጣል። ከቤተሰብ ፍሬም ላይ የሚደረበው እድር፣ ጎሳ ወይም ብሔር ሊሆን ይችላል። በእኛ ሀገር ተጨባጭ ሁኔታ ብሔር ነው። ይህ ደግሞ እንዲሁ የግለሰብና የቤተሰብን መሰረታዊ መብቶች አድምቆ መሰረታዊ ያልሆኑ ጥቃቅን ጥቅሞችን ሸራርፎ ይደርባል። ይሁን እንጂ ያጌጣቸዋል፣ ያጠነክራቸዋል እንጂ አያደበዝዛቸውም። በዚህ በብሔረሰብ ፍሬም ላይ ደግሞ ብሔራዊ ፍሬም ይደረባል። ይህ የዜግነት ምንጭ፣ የሉዓላዊነት ምልክት፣ እንደ ሀገር በዓለም ውስጥ ያለን ቦታ የሚያመለክት ፍሬም ነው። ያለ ሀገራዊ ብሔራዊ ፍሬም እንደ ሶማሊያ ይኮናል። ሶማሊያ ሰዎችና ጎሳዎች የሚኖሩባት ቦታ ናት። ሀገራዊ ፍሬም ስላልነበራት ለረዥም ጊዜ በዓለም ውስጥ ቦታ አልነበራትም። እውቅና ተነፍጓታል። ነዋሪዎቿ ገና የጎሳ ፍሬማቸውን ለማድመቅ ይዋጋሉ። የመጨረሻው ፍሬም ከብሔርም ከሀገርም በላይ ደማቁ የሰብአዊነት ዓለም አቀፋዊ ፍሬም ነው። ሶሪያ ውስጥ በቦምብ የሚሞቱ ሕፃናት እናቶች ዋይታ እንቅልፍ የሚነሳን አብረናቸው የምናለቅሰው እንደ ግለሰብ ስለምናውቃቸው የአንድ ብሔር አባል ስለሆንን ወይም በዜግነት ተጣምረን አንድ ሰንደቅ ዓላማ ስለሚወክለን አይደለም። ትልቁ የሰብአዊነት ፍሬም ስላልተሳሰረን ነው። የአንድ ማህበረሰብ ጤንነቱ የሚንጸባረቀው በየፍሬሙ የተደላደሉ መሰረታዊ ነፃነቶች የግለሰብን መሰረታዊ ነፃነት ሳይገድቡ መብትና ግዴታዎችን ሳያዛንፍ ሲሰምር ነው። የህወሓቷ ኢትዮጵያ ብሔረሰባዊ ፍሬሟ ውስጥ ያለቅጥ ደምቆ ግለሰባዊ ፍሬሟን ነፍጓታል። ሀገራዊ ፍሬሟን አፍዝዞታል። የዛሬዋ የህወሓት ኢህአዴግ ኢትዮጵያ ግለሰባዊ ፍሬም አታውቅም። መጀመሪያውም መጨረሻውም የብሔር ፍሬም ነው። በእርግጥ ይህ ፍሬም ከላይ እንደጠቀስነው በህወሓት ስልጣን ስር የተጠረነፈ ነው። የብሔር ብሔረሰቦች መብትና ግዴታ የሚወሰነው ነፃነታቸው የሚሰፈረው ከህወሓት ፍላጎት አንጻር ሲሆን የዜጎች መብትና ነፃነት ደግሞ ከብሔር ብሔረሰቦች አንጻር ነው። ዛሬ ኢትዮጵያ አህጉራዊ ወይም ብሔራዊ ፍሬም ብሎ ነገር አታውቅም። አላትም ከተባለ እጅግ የሰለለ የነፋስ ሽውታ የሚበጥሰው የሸረሪት ድር አይነት ነው። በዚህም የተነሳ ሀገሪቱ ከሌሎች ሀገሮች የምትዋሰንባቸው ግዛቶች የዘላን ግጦሽ ሆነዋል። ማንም መንጋውን የሚያሰማራበት ማለት ነው። ትናንት ከሱዳን ጉያ የተፈነቀለችው በእርስ በርስ ጦርነት የምትታመሰው እንደ ሀገር ለመጽናትና እንደ መንግስት ህዝቧን ለማስተዳደር የምትተረተረው ደቡብ ሱዳን እንኳን ድንበሯን ጥሳና ዜጎቿን ገድላ ህፃናት የምትፈነግልባት ከብቶቿን የምትነዳባት ሀገር ናት የህወሓቷ ኢትዮጵያ። ለዛሬዋ ኢትዮጵያ ከሱዳን ጋር ያለ ድንበሯ ጉዳዩ አይደለም። ይህ የአማራ የቤንሻንጉልና የትግራይ ክልል ጉዳይ ነው። ከብሔራዊ ድንበሯ ይልቅ ክልላዊ ወሰኗ ይበልጥ የደመቀባት ናት። የህወሓት ኢህአዴግ ኢትዮጵያ ጉዞዋን አገባዳ ከጠርዙ ላይ ደርሳለች። በዚህ መልክና አቋም ከትውልዱ ጋር ልትዘልቅ ክብር አግኝታ ለመጪው ትውልድ ልትቆይ አትችልም። ይህ ዘመንና ትውልድ ፍቃዱን ነፍጓታል። የዛሬዋ ኢትዮጵያ በአንድ በኩል በይቅርታ በፍቅርና መደመር መርህ የጎነቆለ የለውጥ ተስፋ የሚያውዳት፣ በሌላ በኩል የለውጡ ተቃዋሚዎች በእንስሳዊ ደመነፍስ ሚዛን እንኳን ተቀባይነት የማያገኝ ግፍና ጭካኔ የሚፈጸምባት ናት። የዛሬዋ ኢትዮጵያ ያለፈው ግማሽ ምዕተ ዓመት የደርግ አምባገነንነትና የህወሓት የጎሳ ፖለቲካ ድምር ውጤት ናት። እነዚህ ሁለት አምባገነን መንግስታት ገድለው ይጥሉ፣ አስረው ያሰቃዩ ነበር። ህዝቡ ደግሞ ሲደፍር ያምጻል፣ ሲፈራ እያለቀሰ ያደፍታል። በተለይ የ27 ዓመቱ የህወሓት አገዛዝ ኢትዮጵያውያንን በጎሳ ሸንሽኖ ተፋቅረው እንዳይኖሩ በጥላቻ የክልል ዋሻ ውስጥ ከቷቸዋል። ኢህአዴግ የደርግን አምባገነን መሪ በጣለበት ጠመንጃ እኩልነትን፣ የፍትህ ተቋማትን፣ ተጠያቂነትን፣ ሰብአዊነትን፣ ሃይማኖታዊ ስነ ምግባርን ደፍጥጦ በዘመኑ የተወለዱ ወጣቶችን በጎሰኝነት ፕሮፓጋንዳ መርዞ ይህችን ኢትዮጵያ ፈጥሯታል። በደርግ ዘመን እንደ ዘመነ ኢህአዴግ በሰፋፊና በተንሰራፋ መጠን ባይሆንም ኢሰፓኮና ኢሰፓ የግፈኞች ምሽግ ነበሩ። ይሁን እንጂ እንደ ኢህአዴግ የብሔር ብሔረሰቦች ምሽግ ከፍትሃዊ ተጠያቂነት የሚያስጥል ምሽግ የለም። በዘመነ ደርግ በኢሰፓኮና ኢሰፓ ምሽግ ውስጥ ተጠልሎ ከፍትህ ለማምለጥ የሚችሉት
ጥቂት የፓርቲው አባላትና የአብዮቱ ልጆች ብቻ ነበሩ። የህወሓት ኢህአዴጉ የብሔር ብሔረሰብ ምሽግ ግን ግፈኝነትን፣ ህገወጥነትንና ኢሰብአዊነትን ያልተጸየፈ ዜጋ ሁሉ ይጠለልበታል። የደርግ ምሽግ ለራሱ ለደርግ መጠለያ የተሰራ ሲሆን የህወሓት ኢህአዴግ ምሽግ ግን ለሌሎች ግፈኝነትን፣ ህገወጥነትና ኢሰብአዊነትን ላልተጸየፉ በብሔር ብሔረሰብ ስም የማይገባቸውን ጥቅም ለማጋበስ ለተሰለፉ ራስ ወዳድ ዜጎች የተሰራ ነው። ይህቺ የህወሓት ኢህአዴግ ኢትዮጵያ እንደ ኢትዮጵያዊ ኖረን እንደ ብሔረሰብ የምንሞትባት ሀገር ናት። የሚያሳዝነው በመስዋዕትነት በተገኘ ለውጥ እየሞቱ ያሉ ሰዎች ኢትዮጵያዊ ሆነው በኖርበት አደር ብሔረሰብ ሆነው መሞታቸው ነው። ኢትዮጵያዊ ሆኖ መኖር ሶማሌ ክልል ጅጅጋ ላይ ኦሮሞችና አማሮች ከሶማሌዎች ጋር ሀበሽ እና ዋሪያ እየተባባሉ ይኖሩ የነበረው ኖሮ ነው። ኢትዮጵያ ሆኖ መኖር ማለት ሐዋሳ ላይ ሲዳሞችና ወላይታዎች በአንድ ድር ስር የታመመ እየጠየቁ የተቸገረ እየረዱ የሞተ እየቀበሩ ዳየቡሽ እና ለኦዳዬ እየተባባሉ የኖሩት ኑሮ ነው። ኢትዮጵያዊ ሆኖ መኖር ማለት እዚህ አዲስ አበባ ጠርዝ ላይ አሸዋ ሜዳ ጋሞዎችና ኦሮሞዎች ቡና እየተራሩ የአንዱን ልጅ አንደኛው እየቀጣ ልጆቻቸውን በጋራ ያሳደጉበት የነበረው ኑሮ ነው። ዛሬ በየክልሉ በሚነሳው ግጭት የሚሞቱት ኢትዮጵያዊ ሆነው የኖሩ ዜጎች የሚሞቱት ኢትዮጵያዊ ሆነው ግን አይደለም። ጅጅጋ ላይ ኢትዮጵያዊ ሆነው የኖሩት ኦሮሞዎች ኦሮሞ ብቻ ሆነው ሞቱ። ቤንሻንጉል ላይ ኢትዮጵያዊ ሆነው የኖሩ አማሮች አማራ ብቻ ሆነው ሞቱ። ሐዋሳ ላይ ኢትዮጵያዊ ሆነው የኖሩ ወላይታዎች ወላይታ ብቻ ሆነው ሞቱ። አሸዋ ሜዳ ላይ ኢትዮጵያዊ ሆነው የኖሩ ጋሞዎች፣ ስልጤዎችና ጉራጌዎች ብሔረሰብ ሆነው ሞቱ። ጉጂ ላይ ኢትዮጵያዊ ሆነው የኖሩ ጌዶዎች ጌዲዮ ብቻ ሆነው ሞቱ። የዛሬዋ ኢትዮጵያ እንኳን ኢትዮጵያዊ ሆኖ ለመሞት ኢትዮጵያዊ ሆኖ ለመሰደድም መንገድ የላትም። ሶማሌ ክልል ጥሪት አፍርተው ወልደው ከብደው የኖሩ ኢትዮጵያውያን ኦሮሞ ሆነው ተሰደዱ። ቤንሻንጉል የኖሩ ኢትዮጵያውያን አማራ፣ ሐዋሳ የኖሩ ኢትዮጵያውያን ወላይታ ሆነው ነው የተሰደዱት። በዛሬው ኢትዮጵያ ሆነን ኖረን ብሔረሰብ ሆነን እየሞትን እየተሰደድን ነው። እነሆ የ27 ዓመታት የኢህአዴግ አስተዳደር ጎረቤቱንና አብሮ አደጉ ላይ እሳት የሚጭር ወጣትና እሳቱን የሚሞቅ ጎልማሳ ፈጠረ። ዜጋን ዘቅዝቆ በአደባባይ የሚሰቅል ሰቅሎ የሚፎክር ወጣት ፈጠረ። አትገድሉም ሳይሆን ሬሳውን በመኪና አትጎትቱም ብሎ የሚተኩስ ፖሊስ ፈጠረ። ግፈኞችን ከተጠያቂነትና ከፍትህ የሚሸሽግ ብሔር ብሔረሰብ የተባለው ምሽግን ፈጠረ። ህወሓት እስካለ ድረስ ይህ ምሽግ ጥይት አይበሳውም፣ ኒኩለር አይደረምሰውም፣ የፍትህ ጨረር አይደርስበትም፣ ሰብአዊና ሃይማኖታዊ ስነ ምግባር አይደረምሰውም። የብሔር ብሔረሰብ ምሽግ በስሙ የሚፈጸሙት ኢሰብአዊ ድርጊት ከለላ ሆኗቸዋል። በየክልሉ አንዱ ብሔረሰብ የሌላውን ብሔረሰብ አባል ይገድላል፣ ይዘርፋል፣ ያፈናቅላል። መንግስት እሳት ከማጥፋት የዘለለ ስራ ለመስራት አልቻለም። ለተገደሉ ሐዘኑን፣ ለተፈናቀሉ መጠለያና ምግብ ከማቅረብ ባሻገር ወንጀለኞችን ለፍትህ አያቀርብም። ምክንያቱም ገዳይና ሟች ሰዎች አይደሉም፣ ብሔረሰብ ናቸው። ከሶማሌ ኦሮሞዎች ተፈናቀሉ። በሐዋሳ ወጣቶችን በእሳት አነደዱ። ጅጅጋ ሱቆች ተቃጠሉ። ቤተ ክርስቲያን ከነ አገልጋዮቿ ተቃጠለች። አዳማ፣ ሐረርጌ ሁሉም የተደረጉት በሰዎች አይደለም። ያጠቁትም የተጠቁትም ሁሉም ሰዎች አይደሉም፣ ብሔረሰቦች ናቸው። በዛሬዋ ኢትዮጵያ ብሔረሰብ ከሆንክ ህግ አይሰራም፣ ዳኝነት የለም። ዋናው ብሔረሰብ መሆን ነው። ብሔረሰብ ስትሆን ቀድመ ከገደልክ፣ ከዘረፍክና ካቃጠልክ ብሔረሰብ ምሽግ ይከልልሃል። ከተቀደምክና ከተገደልክ፣ ከተዘረፍክ፣ ከተቃጠልክ መንግስት ሁኔታውን ያጠናልሃል። በዘመነ ደርግ መብቱ ያልተከበረለት ህዝብ በ1983 ዓ.ም ህወሓት የብሔር ብሔረሰቦችን እኩልነት ሲያውጅ ከጎኑ ቆመ። በሰውነቱ የተነፈገውን መብት በጎሳውና በቋንቋው ያገኝ እንደሆነ ወደ አደባባይ ወጣ። ቀስ በቀስ ከ27 ዓመት በኋላ ዛሬ ያ በብሔረሰቦች ስም የተገነባው አደባባይ የግፈኞች መሸሸጊያ ምሽግ ሆነ። ኢህአዴግ የብሔረሰቦችን መብትና ነፃነት፣ የክልሎችን እድገት ፍትሐዊ በሆነ መንገድ ማደላደል እንዴት ይቻላል የሚለው ጥያቄ ላይ ሳይሆን በጎሳ ፖለቲካ እንዴት አድርጌ በስልጣኔ ዘላለማዊ ያደርጋለሁ የሚለው ጥያቄ ላይ አተኩሮ በመስራቱ ለተቃወሙት በጋት ለደገፉት በክንድ እየሰፈረ
ያንን የብሔር ብሔረሰቦች የእኩልነት አደባባይ የግፈኛ ነውጠኞች ምሽግ አደረገው። እዚህ ላይ ከ10 ዓመታት በፊት ባህር ዳር ዩኒቨርሲቲ በኃላፊነት ላይ ስሰራ ያጋጠመኝ አንድ ገጠመኝ ድገልጽ ነጥቤን ያጎላልኛል። አንድ የዩኒቨርሲቲ ተማሪ የዩኒቨርሲቲዎች ሻይ ቤት የምትሰራ ወጣት ጋር የአይን ፍቅር ያዘው። ቀርቦ ጠየቃት። እኔ አልፈልግም አለችው። ፍቅሩ ባሰበት። ደጋግሞ ጠየቃት። ደጋግማ እምቢ አለችው። አንድ ቀን ማታ የምትሰራበት ሻይ ቤት ድረስ ሄዶ ደበደባል። ወንጀል ፈጽመሃል፣ ደንብ ጥሰሃል ተብሎ በግቢው ፖሊሶች ሲያዝ ዘሎ የብሔር ብሔረሰብ ምሽግ ውስጥ ገባ። ብሔረሰቤን ጠርታ አንቋሻ ሰድባኛለች። እኔስ ሽሽ ብሔር ብሔረሰቤ ምን በወጣው ይሰደባላል። ፖሊሶች ከምሽጉ በር ተመለሱ። የተማሪው ብሔረሰብ አባል የሆኑ ተማሪዎች ግቢው አልበቃቸው አለ። በተፈጠረው ረብሻ ተማሪዎች በጭቦ የቆሰሉ፣ ትምህርት ለሳምንታት ቆመ። ዩኒቨርሲቲው በዚህ ረብሻ የተሳተፉትና የተለያዩ ብረታ ብረቶችና ጩቤዎች የተገኙባቸውን ተማሪዎችን ለዲሲፕሊን ኮሚቴ አቅርቦ በደንቡ መሰረት ለ1 ዓመት ከትምህርት አገዳቸው። ይህንን የዩኒቨርሲቲውን ሴኔት ካጸደቀው በኋላ የክልሉ አስተዳደር በዩኒቨርሲቲው ቦርድ ውስጥ ባስቀመጠው ሰው አማካይነት ውሳኔው ተግባራዊ እንዳይሆን አገደ። ለዚህ የቀረበው ምክንያት ደግሞ የተቀጡት ተማሪዎች ከሁለቱ በስተቀር ወደ 29 የሚጠጉት የአንድ ብሔረሰብ አባል በመሆናቸው በብሔረሰቡ ላይ የተወሰደ ጥቃት ይመስላል የሚል ነው። ያ ተንኮለኛ አፍቃሪ የተሸሸገበት የብሔር ምሽግ የክልሉ መንግስት አጠናከረለን። በዛሬዋ ኢትዮጵያ ብቻህንም ሰራ፣ በቡድን ተደራጅተ ሰራ፣ የብሔር ብሔረሰብ ምሽግ ውስጥ ከገባ ጠያቂ የለብህም። ይህቺ የህወሓት ኢህአዴግ ኢትዮጵያ የፍትህ ጥማት እንደ ግንቦት መረሬ መሬት የሰነጠቃት ናት። የፍትህ ተቋማት በተለይ ፖሊስና ፍርድ ቤት ባለፉት 27 ዓመታት በደረሰባቸው ጠንካራ የኢህአዴግ አሉታዊ ተጽዕኖ የተነሳ አሁን ሙሉ ለሙሉ የሉም ከሚባሉበት ደረጃ ደርሰዋል። የሲቪክ ማህበራት እንዲከስሙ፣ ያሉትን በነፃነት እንዳይሰሩ ተደርገዋል። ፖሊስም ሆነ ፍርድ ቤት የመንግስት ስልጣንና ጥቅም ማስጠበቂያ መሳሪያዎች በመሆናቸው የመንግስት ባለስልጣናት ካድሬዎች፣ የባለስልጣናት ዘመዶች ካልሆኑ በስተቀር ዜጎች ፖሊስ ይጠብቀናል፣ ፍርድ ቤት ፍትህ ያስጠብቀናል ብለው አይተማመኑ። ላለመሰረቅ ሌባን በፖሊስ ማሳዝ ሳይሆን ሌባን ወዳጅ ማድረግን፣ መበደልና ግፍን ፍርድ ቤቶች ከመዋጋት ይልቅ ተስማምቶና ተሽቆጥቁጦ መኖርን መርጧል። ማህበረሰቡ የፍትህ ተቋማትን እንደማይጠብቁት ከነውጠኛውንም ተቋማቱ መንግስትን እንጂ ህዝብን እንደማይከላከሉ ያውቃል። በመሆኑም ፖሊስ ከነትጥቁ ወደ ቆመበት ዜጎች ጥቃትና ዝርፊያ ይደርስባቸዋል። ይህ የፍትህ ተቋማት አለመኖር በየሰው ነፍስ ያለው የአውሬነት ባህሪ ያለ ልጓም እንዲፈነጭ እያደረገው ነው። ይህቺ የህወሓት ኢህአዴግ ኢትዮጵያ የሥነ ምግባር እድፍ ባበቀለው ራስ ወዳድነት የተበከለች ናት። ሕፃናቷ ከሥነ ምግባር ተፋተው ያድጋሉ። የእሳት ዳር ተረት እንደ ሥነ ምግባር ማስተማሪያነት ጊዜው አልፎበታል። ቲቪ የሚንቀሳቀስ ቶምና ጄሪ፣ ሬዲዮ የሚናገር ቶምና ጄሪ፣ የሕፃናት መጻሕፍቱ የሚነበብ ቶምና ጄሪ፣ የሥነ ዜጋ ትምህርቱን ፕሮፓጋንዳ ታጭቆበታል። ታዲያ ሕፃናት በየት በኩል ሥነ ምግባር ይማራሉ? ትምህርት ቤቶች ክፍል የሚቆጣጠርባቸው ዩኒቨርሲቲዎች ዲግሪ የሚሰጠባቸው ባታዎች ሆነዋል። ሀገራችን ታታሪዎች ሳይሆኑ ራስ ወዳዶችና ሙሰኞች ተከብረው የሚኖሩባት ሀገር ሆናለች። የዛሬዋ ኢትዮጵያ የተከተለችው በቋንቋና በብሔር ማንነት ላይ የተመሰረተ ፌዴራሊዝም እንደታሰበው ራስን በራስ የማስተዳደር መብት አረጋግጦ ብሔረሰቦች በልዩነታቸው አጊጠው በፍቅር የሚኖሩባት አልሆነችም። ይልቁንም ወደ መበታተን አዘቅት ስትወረወር ከአዘቅት ጠርዝ ላይ ናት። የዛሬዋ ኢትዮጵያ ለቆመችበት የውድቀት ጠርዝ ካበቋት ችግሮች መካከል ዋናዎቹ ቢያንስ በአንድ ጫፍ ጎሳንና ቋንቋን መሰረት ካደረገው የፌዴራሊዝም ስርዓታችን ጋር ይቋጠራሉ። ዛሬ ላይ ቆመን ፌዴራሊዝሙ መሻሻል አለበት ስንልም ኖረን ከቀመስነው የፌዴራሊዝም ገፈት ላይና በፌዴራሊዝሙ ላይ የተደረጉትን ጥናቶች ውጤት ጨምረን ነው። በመሰረቱ የፌዴራሊዝም እንደ ኢትዮጵያ ባሉ ውስብስብ ስነ ህዝባዊ አላባዎች በሚንጸባረቅባቸው ሀገሮች አንድነትና ልዩነትን አጣጥሞ ለማስተዳደር ተመራጭ ፖለቲካዊ የአስተዳደር ስርዓት ነው። ለምሳሌ ፌዴራሊዝም እንደ አሜሪካ፣ ካናዳ፣
ስዊዘርላንድና አውስትራሊያ ባሉ ሀገሮች የስልጣንና ተዋረዳዊ ድልድል በማረጋገጥ መረጋጋትንና ሀገራዊ አንድነትን አምጥቷል። ከዚህ በተቃራኒ በተለይ ጎሳና ቋንቋን መሰረት ያደረጉ የፌዴራሊዝም ስርዓት ጎሳዊ ግጭትን በማበራከት ቀስ በቀስ መገንጠልን ያመቻቻል። ጎሳዊ ፌዴራሊዝም በአንድ ሀገር ውስጥ በሚኖሩ ህዝቦች፣ ብሔር ብሔረሰቦች መካከል መፋቀርና መሳሳብን ሳይሆን መጠላላትና መገፋፋትን ያሰርጻል። ለምሳሌ ያህል ሶቪየት ህብረት ዩጎዝላቪያ እንደ አውሮፓ አቆጣጠር በ1991፣ ቼኮስሎቫኪያ እንደ አውሮፓ አቆጣጠር በ1993 በከሸፈ ፌዴራሊዝም የተነሳ የተበታተኑ ሀገሮች ናቸው። አንድ ሀገር ለረዥም ጊዜ ጎሳና ቋንቋን መሰረት ያደረገ ፌዴራሊዝም ከተከተለች ራስን በራስ የማስተዳደርን አዎንታዊ ግብ ተከትሎ ጎሳ ተኮር አስተሳሰብ ይጎለብታል። ቀስ በቀስም የእኔ ጎሳ እና የሌላ ጎሳ የሚል ክፍፍል ያስከትላል። ይህም ውሎ አድሮ በአንድ ሀገር ውስጥ የተለዩና የተነጠሉ ክፍሎችና ማህበረሰቦችን ይፈጥራል። ከዚህም ጎን ለጎን እነዚህን ጎሳ መር አስተሳሰቦችና ፖሊሲዎች የሚቃወሙ ማህበራትንና ተቋማትን በማቀጨጭ ያጠፋቸዋል፣ አዲሶቹንም እንዳይፈጠሩ ያደርጋል። ወደ ኢትዮጵያ ተጨባጭ ሁኔታ ስንመለስ በዘመነ ቀዳማዊ ኢህአዴግ የነበረው ጎሳና ቋንቋ ተኮር ፖለቲካዊ የአስተዳደር መዋቅር በርካታ እንከኖች ተስተውሎበታል። በዚህም የተነሳ የኢትዮጵያ ብሔር ብሔረሰቦች አንዳንድ ህብረ ብሔራዊ ሀገር ዜጎች መብታቸው ተጠብቆ ግዴታቸውን እየተወጡ በፍቅር ተቃቅፈው መቀጠል ከማይችሉበት ጊዜ ላይ ደርሰዋል። የምንከተለው ፌዴራሊዝም ስርዓት መሻሻል የሚገባው የአስተዳደር ስርዓቱ የተነሳበትን ግብ ስላልመታና ይልቁንም ጎሳዊ ግጭትን በማስፋፋት ከአንድነት ይልቅ ጥላቻና መገነጣጠልን በሀገሪቱ ላይ ስለጋረጠ ነው። የተወሰኑትን ባጭሩ እንመልከት። ፌዴራላዊ ስርዓቱ ጎሳዊ ግጭትን አበራክቷል። ኢትዮጵያ ጎሳና ቋንቋን መሰረት ያደረገ ፌዴራላዊ የአስተዳደር ስርዓት ስትከተል የተቀመጠው አንዱ ግብ የሀገሪቱ ብሔር ብሔረሰቦች መብታቸው ተጠብቆ በእኩልነት እንዲኖሩ በማድረግ ቀድሞ የነበረውን የበላይና የበታችነት የጨቋኝና ተጨቋኝ ግንኙነት በማጥፋት በዚህ የተነሳ የሚከተለውን ጥላቻና ግጭት እስከ መጨረሻው ማስወገድ ነው። ይሁን እንጂ ዛሬ ምናልባት በሀገራችን ታሪክ ታይቶ በማይታወቅ ሁኔታ የጎሳ ግጭት በተደጋጋሚ የሚከሰት ዋና አንገብጋቢ ችግር ሆኗል። ለምሳሌ ያክል እንኳን ብንመለከት ከ5 ዓመታት በፊት የወጣው በዓለም ላይ ያሉ ሀገሮችን የሰላም ሁኔታ በሚያስቀምጠው ሰነድ ግሎባል ፒስ ኢንዴክስ 2013 መሰረት ሀገራችን ከዓለም ሀገራት አንጻር 14ተኛ፣ ከሰሃራ በታች ከሚገኙት ሀገራት አንጻር ደግሞ 38ኛ ደረጃ ላይ ትገኛለች። ያለፉት 5 ዓመታት ደግሞ በሀገሪቱ ሰፍኖ የነበረውን የቀዳማዊ ኢህአዴግ ኢፍትሐዊና አምባገነናዊ መንግስት ለማስወገድ የተደረገውን ትግል ተከትሎ ዳግማዊ ኢህአዴግ ስልጣን እስኪይዝና ከያዘም በኋላ በርካታ ጎሳን መሰረት ያደረጉ ግጭቶች ተከስተዋል። በዚህም የበርካታ ዜጎች ሕይወት ጠፍቷል። ያፈሩት ንብረት ተዘርፏል። ከሚኖሩበት ቀዬ ተፈናቅለዋል። በዚህ የተነሳ ዛሬ በሚሊዮን የሚቆጠሩ ዜጎቻችን መኖሪያ አካባቢያቸውን ጥለው ወደ ሌሎች የሀገሪቱ ክፍሎች በዋናነት የነሱ ጎሳ ወደሚኖርበት፣ ቋንቋቸው ወደሚነገርበት ተሰደዋል። ይህ በዓለም ላይ ሀገራችንን በውስጣዊ መፈናቀልና ስደት ኢንተርናል ማይግሬሽን ይሉታል ጠቃሽ ያደረገ ክስተት የተፈጠረው በህወሓት ኢህአዴግ ኢትዮጵያውያንን ከፍሎ በመግዛት ስልጣኑን ዘላለማዊነት ለማድረግ ያረዳው ዘንድ በተከተለው የጎሳ ፌዴራሊዝም የተነሳ ነው። ይህ ችግር አንድ ብሎ የጀመረው በፌዴራላዊት ኢትዮጵያ ስር ለተመሰረቱት 9 አካላት ወይም ክልል የሚል መጠሪያ ጥቅም ላይ ሲውል ነው። ከለለ የሚለው ቃል መሰረታዊ ፍቺ ከአንድነት ይልቅ መለያየትን፣ ከፍቅር ይልቅ ጸብን የያዘ ነው። ለምሳሌ ያክል ከለለ የሚለውን 3 የአማርኛ መዝገበ ቃላት የሰጡትን ብያኔ እንመልከት። ከለለ በሀገር ነዋሪ ባለርስት በድንበር ለሚጣላ ሰው ወሰንን ከለለ። ሀገርን፣ አውራጃን፣ ወረዳን፣ ቀበሌን፣ ርስትን፣ ጉልትን ከለለ። ወሰንን፣ ድንበርን ለየ። ከለለ የሀገርን ርስት፣ የቀላድን ልክ መክፈያ መለያ ድንበር፣ የአንዱን ርስት ወደ ሌላ እንዳይደረብ እንዳይቀላቀል መለየውን ምልክት ማድረግን። ከሳቴ ብርሃን የአማርኛ መዝገበ ቃላት። ከለለ 1 ጋረደ፣ በአጥር በጨርቅ ወዘተ። 2 አወረ፣ አሳወረ፣ ማየት ከለከለ፣ አይንን። ከለለ 3
ወሰን ድንበር አበጀ። ክልል 1 ውሱን ወይም ድንበር ተበጅቶለት ከሌላው ቦታ አካባቢ እንዲለይ የተደረገ ቦታ ወይም አካባቢ ነው። 2 ድንበር ወይም ወሰን የአማርኛ መዝገበ ቃላት የኢትዮጵያ ቋንቋዎች ጥናትና ምርምር ማዕከል 1993። ክልል የተከለለ፣ የተጋረደ፣ የተወሰነ፣ የወሰን ድንጋይ፣ ወንዝ፣ ተራራ ወሰን ክልል እንዲሉ ደስታ ተክለወልድ አዲስ የአማርኛ መዝገበ ቃላት 1962። እነዚህ 3 የአማርኛ መዝገበ ቃላት ለቃሉ የሰጡትን ብያኔ በመመልከት ብቻ የስያሜውን አመራረጥ ብሔር ብሔረሰቦች ራሳቸውን በራሳቸው እያስተዳደሩ ተፋቅረው እንዲኖሩ ሳይሆን ወሰንና ድንበር ፈጥረው እንዲለያዩ የሚያደርግ መሆኑን ለመገንዘብ አያዳግትም። ቃሉ ወሰንን ለይቶ ማስጠበቅን፣ መለያየትን፣ መታጠርን፣ መጋረድን፣ ድንበር ማበጀትን የሚያመለክት ነው። ቀዳማዊ ኢህአዴግ ክልል የሚለውን ቃል ፌዴራሉን ለገነቡት የፌዴራሉ አካላት ሲጠቀም ልቦናው መብታቸውን አስጠብቀው በፍቅር ተፈቃቅረው ፌዴራላዊት ኢትዮጵያን እንዲመሰርቱ ሳይሆን በመካከለኛ ሽኩቻ እና ግጭት ፈጥሮ ራሱን የሁሉ ወዳጅ አጋጭቶ አስታራቂ በማድረግ የራሱን ዘላለማዊ ስልጣን ለማጽናት ነው። ክልል የሚለው ቃል ምን ያክል የተሳሳተና ጥፋት ያዘለ እንደሆነ ለማጉላት በንጉሱ ዘመን ከነበረው ክፍለ ሀገር ከሚለው መጠሪያ ጎን አስቀምጠን መዝነው። ለምሳሌ የጎጃም ክፍለ ሀገር ሲባል ጎጃም ህሊናችን ውስጥ የሚከሰተው የአንድ ሀገር ክፍል ሆኖ ነው። ከዚህም በተጨማሪ ጎጃም የሀገር ክፍል ከሆነ ሙሉ ሀገር እንዲሆን የሚያስፈልጉት ሌሎች የሀገር ክልሎች አሉ ማለት ነው። በሌላ በኩል የአማራ ክልል የሚለው ከላይ ከተሰጡት የቃሉ ብያኔዎች አንጻር ብናየው የአማራ ርስት፣ የአማራ ወሰን፣ ለአማራ ብቻ የተለየ ለሌላው ወደ አማራ እንዳይደረብ የተሰፈረ ወሰን፣ ለአማራ የተጋረደ፣ ለአማራ የተከለለ ወዘተ የሚሉ ፍቺዎችን ይሰጣል። እንግዲህ ሁሉም ክልል በዚህ ፍቺ ከተለየ፣ ከተከለለ፣ ወሰን ካበጀ፣ ከተጋረደ አንዱ ብሔር ብሔረሰብ ወይ ወደ ሌላው አይዘልቅም፣ አይነካካም ማለት ነው። ይህ ደግሞ እንደ ኢትዮጵያ ካለ ብሔር ዘሎ ለተጋባ ለተዋለደና ተገራብቶ ለኖረ እውን ሊሆን የማይችል የቀቢጸ ተስፋ ነው። የኢትዮጵያን ሕዝብ በብሔረሰብ ለይቶ በየክልሉ ድንበር አበጅቶ ራሱን በራሱ እንዲያስተዳድር ለማድረግ መሞከር በማኪያቶ ውስጥ ወተትና ቡናውን የሚለይ ወሰን እንደማስቀመጥ ነው። በፍጹም አይቻልም። ክልሎች በአንድ በኩል ክልል የሚለውን ቃል ፍቺ ጠብቆ ወሰንን ለመለየት ጥቅምን ለራስ ብቻ ለማስከበር፣ በሌላ በኩል ደግሞ በአብሮ መኖር የተዛመደውንና በጋብቻ የተደበላለቀውን ተጨባጭ ሀገራዊ ማንነት በመጠበቅ መካከል ተወጥረዋል። ይሁን እንጂ እያደረ እንደ ቃሉ ተከልለው መነጠልን እያጸኑ በመሄዳቸው ተዋሳኝ ክልሎች በድንበር የተነሳ ግጭት ውስጥ ገብተዋል። የክልሎች የድንበር ግጭት በአንድ ወቅት የሚገጥምና በቀላሉ ሊፈታ የሚችል ባለመሆኑ የተነሳ የሶማሌ፣ የኦሮሞና የአፋር ክልሎች የድንበር ሁኔታን የሚከታተል ቋሚ መስሪያ ቤት አቋቁመዋል። ጎሳንና ቋንቋ መሰረት ያደረገ የኢትዮጵያ ፌዴራሊዝም ስርዓት ለነገዋ የኢትዮጵያ አቋም እንደማይሆን ከሚያደርጉት ችግሮች መካከል ዋናው የዜጎችን በሀገራቸው ክፍል ተዘዋውሮ የመኖር፣ ሰርቶ ሀብት የማፍራት፣ በሀገራቸው ፖለቲካ ውስጥ የመሳተፍ ወዘተ መብቶች እንዳይከበር ማድረጉ ነው። በዛሬዋ ፌዴራላዊት ኢትዮጵያ በአምባገነኑ የህወሓት ኢህአዴግ አገዛዝ ተሸራርፋ የተረፈችው መብቶቻቸው የተጠበቀላቸው ብሔራቸው በሰፈረበት ክልል ቦታ ውስጥ የሚኖሩ ብቻ ናቸው። በትግራይ፣ በደቡብ ወዘተ ሊወዳደር አይችልም። እንኳን በፖለቲካ ስልጣን በሰለጠኑት በተማሩበትና ብዙ ልምድ ባካቱበት ሙያ እንኳን የሚገባቸውን የየመስሪያ ቤቱን ቁንጮ ስልጣን አያገኙም። በየክልሉ የመንግስት መስሪያ ቤቶች ሂደት ብንመለከት የሁለተኛና የሶስተኛ ዲግሪ ያላቸው በልምድ የበሰሉ ኤክስፐርቶች አናት ላይ አንድ 12ኛ ክፍል የጨረሰ ወይም ባለ ዲፕሎማ ባለ ዲግሪ ከሲቪል ሰርቪስ የተገኘ ይበዛል። የአካባቢው ተወላጅ ተሹሟል። እንደሚለው በተለየ ከቀዳማዊ ኢህአዴግ በፊት በነበሩት መንግስታት ሰፊ የትምህርት ዕድል ያላገኙ ብሔር ብሔረሰቦችና በሚኖሩባቸው ክልሎች ወረዳዎችና ዞኖች ራስን በራስ የማስተዳደር ተግባር ከፍተኛ ቢሮክራሲያዊ ችግር ገጥሞታል። አሁን ለሀገራዊ ፖሊሲው መሰረት ወርዶ አለመተግበር እንደ ዋና ምክንያት የሚቀርበው የአፈጻጸም ችግርም ዋናው ምክንያት ራስን በራስ የማስተዳደር ህገ መንግስታዊ መብትን ተግባራዊ ለማድረግ የማስፈጸም ብቃት የሌላቸው ሰዎች
በብሔር ተወላጅነት መመዘኛ ብቻ እየተመረጡ በመካከለኛና በታችኛው ዋና የስልጣንና የኃላፊነት ቦታዎች ላይ መቀመጣቸው ነው። ጎሳንና ቋንቋን መሰረት ያደረገው አደረጃጀትና ጎሳዊ ማንነትና ቋንቋን የዜጎች ሁለንተናዊ ስብዕና መገለጫዎች በማድረግ ሌሎች ሰብአዊ እሴቶች እንዲመነምኑና እንዲጠፉ አድርጓል። ሙያን፣ ጾታን፣ ዜግነትን፣ ሃይማኖትና መደብን መሰረት አድርጎ ማህበር ማቋቋም ወይም መደራጀት እየቀረ ነው። አሉ የሚባሉትም ቢሆኑ የትግራይ ሴቶች ማህበር፣ የአዲስ አበባ ወጣቶች ማህበር፣ የአማራ ምሁራን ማህበር ወዘተ እየተባሉ በጎሳና በቋንቋ ተቀንብበው የተፈጠሩ ናቸው። ዛሬ አንጋፋው የአዲስ አበባ ዩኒቨርሲቲ እንኳን የመምህራን ማህበር የለውም። ኢትዮጵያም የሚታወቅና በመምህራን ዘንድ ተቀባይነት ያለው የመምህራን ማህበር የላትም። የቀዳማዊ ኢህአዴግ ዘመኗን ኢትዮጵያ ሁለንተናዊ መስፈሪያዋ ጎሳና ቋንቋ ብቻ ነው። ሌላው የጎሳዊ ፌዴራሊዝም ችግር በሀገሪቱ ያወጣቻቸውን ፖሊሲዎች አፈጻጸም የሚቆጣጠርበትና የሚያመጣጥንበት ቼክ ኤንድ ባላንስ ስርዓት እንዳይተገበር እንቅፋት መሆኑ ነው። ህገ መንግስቱ ለክልሎች የሰጠው መብት ገደብ የለሽ ሆኖ በክልሎችና በክልሉ የዞንና የወረዳ አስተዳደሮች ተግባራዊ ይደረጋል። ከታች ያሉ አስፈጻሚ አካሎች የህገ መንግስቱን ፈቃድ የሚሻገር ወሰን አልባ ስልጣን አላቸው። በፌዴራል ወይም በክልል ያሉ ባለስልጣናት ሊቆጣጠሯቸው፣ ሊያቆሟቸው አይችሉም። እነሱን ለመቆጣጠር መሞከር በአንድ ብሔር ብሔረሰብ ራስን በራስ የማስተዳደር መብት ጣልቃ እንደመግባት፣ በታጋዮች መስዋዕትነት የተገረሰሰውን የደርግ ስርዓት ለመመለስ እንደመቃጣት ነው። ከሁሉም በላይ ደግሞ ፌዴራላዊ ስርዓቱን ለመናድ መሞከር ነው። በመሆኑም ከወረዳ እስከ ፌዴራል ድረስ ማንም በዚህ እጁን የሚያስገባ ባለስልጣን የለም። ይህ ደግሞ አስፈጻሚ አካላት ከህገ መንግስቱ ውጪ የዲሞክራሲ ስርዓቱን ለመገደብ፣ በዜጎች መካከል ልዩነትን ለመፍጠር፣ የጎሳ ግጭትን ለማስፋት፣ የፈለጉትን የኛ ብለው ለማስጠጋት፣ ያልፈለጉትን የነሱ ብለው ለመግፋት እንዲችሉ አድርጓቸዋል። የፌዴራሊዝሙ በዋናነት የአናሳ ወይም አነስተኛ የህዝብ ብዛት ያላቸው ብሔሮችን መብት ለማስከበር ተነስቶ ሳለ ያልነበሩ አናሳ ተጨቋኞችን በመፍጠሩ ነው። በፌዴራሊዝም ራስን በራስ የማስተዳደር መብት የተሰጣቸው እንደ ኦሮሞ፣ አማራና ትግሬ ያሉ ትልቅ ብሔር ብሔረሰቦች መብታቸውን ተግባራዊ ሲያደርጉ በክልሎቻቸው ውስጥ የሚኖሩ የሌሎች ብሔር ብሔረሰቦቹ አባላትን ከግምት አያስገቡም። በዚህም የተነሳ ከብሔር ብሔረሰባቸው መኖሪያ ወጥተው በእነዚህ ክልሎች የሚኖሩ ዜጎች መብት አልተጠበቀም። በዓለም አቀፍ ደረጃ በሰዎች ላይ የሚደርሰውን ቀውስ የሚያጠናው ቡድን ኢንተርናሽናል ክራይሲስ ግሩፕ በ2009 ባወጣው ዘገባ እንደተገለጸው በተለይ የአማራና የጉራጌ ብሔረሰብ አባላት እንዲህ አይነቱ የመብት አለመከበር ሰለባዎች ናቸው። እንደሚታወቀው የአማራና የጉራጌ ብሔረሰብ አባላት በሌሎች ክልሎች በብዛት ይገኛሉ። ቀደም ባሉት መንግስታት የጎሳና የቋንቋ ማንነት የመብት መከበር መስፈርት ስላልነበረ እንደ ማንኛውም ነዋሪ መብታቸው ይጠበቅ ነበር። በቀዳማዊ ኢህአዴግ ዘመን የክልሉ ጎሳ አለመሆኑና የክልሉን ቋንቋ አለመናገር የመብቶች መከበር ምሰሶ ስለሆነ ከክልላቸው ውጪ የሚኖሩ ጎሳዎች አዳዲስ አናሳ ጭቁኖች ሆነው ብቅ ብለዋል። የዛሬዋ ፌዴራላዊት ኢትዮጵያ ለዜጎቿ የፖለቲካ ነፃነትን፣ የሰብአዊ መብትን፣ ፍትሃዊ ኢኮኖሚ ተጠቃሚነትን ልታስከብር አልቻለችም። በመበታተንና በመፍረስ ጎዳና የመጨረሻው ጠርዝ ላይ ቆማለች። እየሰረቀ አትስረቁ በሚል ህግን ጥሶ ዜጎችን የእስር ቤቱ እያሰቃየና እየገደለ ህግ አክብሩ በሚል መንግስት የምትመራ ሀገር ናት። ይህቺ ኢትዮጵያ የነገው ትውልድ ሁለንተናዊ እሴት ፈቅዶ የሚቀበለው አቋም እንዲኖራት ፌዴራላዊ ስርዓቷ ከዘመኑና ከትውልዱ አቋም ጋር ይስማማ ዘንድ መሻሻል አለባት። የዛሬዋ ኢትዮጵያ ከዘመኑና በትውልዱ አልተፈቀደችምና እነሆ በለውጥ ጎዳና ላይ አንድ እግሯን አሳርፋለች። የነገዋ ኢትዮጵያ የመሪዎቻችን ህልም ሳይሆን የህዝቦቿን ኑሮ የምትመስል ካስማዋን በመሪዎቿ መሻት ላይ ሳይሆን በዜጎች ፈቃድ ላይ ያቆመች መሆን ይጠበቅባታል። ሆኖ ባያውቅም ይጠበቅባታል። የመሪዎች ሁሉም ከህዝቦች ጋር ከሰመረ፣ መሻታቸው ከዜጎች ፈቃድ ከተጣመረ እሰየው። የነገዋ ኢትዮጵያ መንፈስም ከኑሯችን የሚሰርጽብን እንጂ
በስብከትና ፕሮፓጋንዳ ብዛት ደንቁረን የምንቀበሉ ሊሆን አይችልም። የነገዋ ኢትዮጵያ በዜጎቿ ሁሉ ተቀባይነት ያላትና እሷም በዜጎቿ ሁሉ ተቀባይነት የምትሰጥ ሆና መሰራት አለባት። ሆና ናት ዝጎ የመገንባቱ የመጀመሪያው አጣዳፊ ተግባር መንግስት ላይ ይወድቃል። መንግስት እጅግ በፍጥነት የፍትህ ተቋማትን በአዲስ መልክ አደራጅቶ ማህበረሰቡን ባሳተፈ ቁርጠኝነት ተግባራቸውን እንዲያከናውኑ ማድረግ አለበት። ህወሓት ኢህአዴግ የገነባው የብሔር ብሔረሰብ ምሽግ ፈርሶ ግልጽ አደባባይ መሰራት አለበት። በኢትዮጵያ ውስጥ የሚያስፈልገው አንዱ ብሔር ሌላውን በድሎ የሚደበቅበት ምሽግ ሳይሆን አንዱ ከሌላው ተቃቅፎ የሚታይበት አደባባይ የሚኖርበት መንደር ነው። የአንድ ብሔረሰብ መብት የሚከበረው ልማቱ የሚደራጅለት እሱ በብሔር ተደራጅቶ መብቱ ይከበር ብሎ ሲነሳ ሳይሆን የኢትዮጵያ ብሔረሰቦች በሙሉ መብቱ ይከበር ብለው ሲነሱ ብቻ ነው። ሁሉም ለአንዱ አንዱ ለሁሉም ሊቆም ይገባል። ያለንበት ማህበረሰባዊ የሥነ ምግባር ዝቅጠት በአጭር ጊዜ የሚቀረፍ ችግር አይደለም። ምልክቱን ለማየት እንኳን ቢያንስ የአንድ ትውልድ ግማሽ ዕድሜ ያስፈልጋል። ይህ ችግር በአብዛኛው ከቤተሰብ ከባህልና ከትምህርት ስርዓት ጋር የተያያዘ በመሆኑ ረዥምና ተከታታይ በእውቀት ላይ የተመሰረተ ስራ ያስፈልጋል። የብዙሃን መገናኛዎችም በቤተሰብና በማህበረሰብ ባህልና አስተሳሰብ ላይ ከፍተኛ ተጽዕኖ ስለሚያደርግ በዚያም ዘርፍ መሰረታዊ ለውጥ መደረግ አለበት። አሁን ያለውን ቀውስ ለመግታት መንግስት የብሔር ብሔረሰቦችን የይስሙላ መብት ሳይሆን የዜጎችን ሰብአዊና ዲሞክራሲያዊ መብት መሰረት ያደረገ የአስተዳደር ስርዓት መገንባት አለበት። ይህ ደግሞ በቅድሚያ ከዜጎች ሰብአዊና ዲሞክራሲያዊ መብት መከበር ጋራ ትስስር ያለው ስራ የሚያከናውኑ ተቋማት ማደራጀትን ይጠይቃል። ይህ ሲሆን እንደ ግለሰብ ኃላፊነታቸውን የሚያውቁና የሚወጡ ዜጎች ልንቀርጽ እንችላለን። ኃላፊነቱን የሚያውቅና የሚወጣ ግለሰብ ስናፈራ ብቻ ነው እንደ ማህበረሰብ መኖር መቀጠል የምንችለው። የነገዋ ኢትዮጵያ የብሔረሰቡን ምስል በእኩል መጠን በፊደል ተራ ቅደም ተከተል በሰፊው እልፍኟ ግድግዳ ላይ በወርቅ ፍሬም የሰቀለች በምስላቸው ያጌጠች መሆን አለባት። በእርግጥም አንዱ ብሔረሰብ ባለ 40 ሚሊዮን ህዝብ፣ ሌላው ባለ 100 ሺህ ሊሆን ይችላል። በምንገነባት ኢትዮጵያ ውስጥ ግን የሁለቱም ምስል በእኩል መጠን በአንድ አይነት ቀለም ተስሎ በተመሳሳይ ፍሬም ይሰቀላል። ዘመኑና ትውልዱ የሚፈቅዳት የነገዋ ኢትዮጵያ ዜጎችን በሰውነታቸው ብቻ የምታስተናግድ ናት። ለሁሉም እኩል ፍትህ፣ ዲሞክራሲ፣ ፍቅር የምትሰጥ በውስጧ ያላቸውን ቦታ ከነዚሁ ከሰውነታቸው የሚመነጭ ነውና ተመሳሳይ ነው። አንዲት አያት 2 ለወለደች ልጇ እና 10 ለወለደች ልጇ ያላት ፍቅር አንድ እንደሆነ ኢትዮጵያን ለልጆቿ ብሔረሰቦቿ ተመሳሳይ ፍቅርና ቦታ ሊኖራት ይገባል። በእርግጥም አያትየው 10 ለመወለደቻቸውና 2 ለወለደችው ልጆቿ የምትሰፍረው ስንቅ በቁናና በእርቦ ሊሆን እንደሚችል ኢትዮጵያም ለ40 ሚሊዮኑና በ100 ሺው ስንቅ መስፈሪያዋ ሊለያይ ይችላል። ይህ ሲሆን አያት የልጅ ልጆቿ የሚፈልጉት ስለተሟላላቸው የልጆቿና የልጅ ልጆቿ እጆች በፍቅር እንደሚያቅፏት ኢትዮጵያም ዜጎቿ በፍቅር ያቅፏታል። በአያት ዙሪያ ልጅና የልጅ ልጅ እንደተቃቀፉ በኢትዮጵያ ዙሪያ ዜጎች ከዜጎች ብሔሮች ከብሔሮች ይተቃቀፋሉ። ያኔ ነው የኢትዮጵያዊነት መንፈስ ከዜጎችና ከብሔረሰቦች ኑሮ ላይ ልዕልናውን የሚያገኘው። የኢትዮጵያውያን መንፈስ ኢትዮጵያውያን የሚቀበሉት የሚሰግዱለት ከኑሯቸው ላይ ግዘፍ የነሳ እንደሆነ ብቻ ነው። ለዛሬው አበቃን። የሚቀጥለውን ክፍል በሚቀጥለው ጊዜ እናሰማችኋለን። እናመሰግናለን።